ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። በአባይ ጉዳይ ከዚህ በኋላ ለድርድር አልቀመጥም ስትል ግብጽ አቋሟን አሳወቀች። በድርድር ፍሬ አልተገኘም፣ ከዚህ በኋላ ኃይልን ጨምሮ ማናቸውንም እርምጃ ወስዳለሁ በማለት ዝታለች። በቢቢሲ በኩል የቀረበው የካይሮ ድንፋታ ከአባይ ጋር ሳይሆን ከቀይ ባህር ጋር የተያዘ ሊሆን እንደሚችል ተነግሯል። ትሰሙታላቸው። ህወሓት ዘመቻ ከፈተ። ዘመቻው ሻዕቢያ ላይ ያነጣጠረ ነው። ጽምዶ ንፋስ ገብቶበታል። ከኤርትራ መንግስት ጋር ትብብር ወይም ጽምዶ የፈሩት የህወሓት መሪዎችና የጦር አዛዦች በኤርትራ በኩል የሚደረግላቸውን ድጋፍ ከጠበቁት በታች በመሆኑ ደስተኛ ለመሆናቸውን ይልቁንም ቅሬታ እያደረባቸው መምጣቱ ታውቋል። ከዚሁ ጋር በተያያዘ የኤርትራ መንግስትና ሰራዊት በትግራይ መገናኛ ብዙሃን በስም ተጠርተው በዘመቻ መልክ ሲወቀሱ ታይቷል። ዝርዝሩን ይዘናል። ጀነራሉ ስለ ኢትዮ ኤርትራ ድርድር በድንገት ተናገሩ። ከሰሞኑ ተከታትለው ወደ ኢትዮጵያ ቀኑት ጀነራሎች ኢትዮጵያና ኤርትራ ወደ ድርድር እንዲገቡ ማሳሰባቸውም ተሰምቷል። ጀነራል ተሾመ ስለ ውይይቱ በሰጡት ገለጻ ሀያላን ሀገራት የሁለቱን ሀገራት ድርድር ለማገዝ አብስረዋል ብለዋል። ታደምጡታላቸው። የአሜሪካ ከፍተኛ የባህር ኃይል አዛዥ አደንዛዥ እጽ ያዘዋውራል በተባለ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ አዘዙ። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች አሁን በዝርዝርና በትንታኔ ወደምንመለከታቸው ጉዳዮች ተሻገርኩኝ። በአባይ ጉዳይ ከዚህ በኋላ ለድርድር አልቀመጥም ስትል ግብጽ አቋሟን አሳወቀች። በድርድር ፍሬ አልተገኘም፣ ከዚህ በኋላ ኃይልን ጨምሮ ማናቸውንም እርምጃ ወስዳለሁ በማለት ዝታለች። በቢቢሲ በኩል የቀረበው የካይሮ ድንፋታ ከአባይ ጋር ሳይሆን ከቀይ ባህር ጋር የተያዘ ሊሆን እንደሚችል ተናግሯል። የታላቁ ህዳሴ ግድብ ተጠናቆ ቢመረቅም የካይሮ ዛቻና ድንፋታ ግን ቀጥሏል። የአባዩን ሽንፈት ያብከነከናቸው የግብጽ ሹመኞች ሽንፈቱ በቀይ ባህር አይደገምም በሚል ስሌት ኢትዮጵያን እንደ ጦስ ዶሮ እያሽከረከሩ ናቸው። አንዴ ከኤርትራ ሌላ ጊዜ ደግሞ በጅቡቲ በኩል ኢትዮጵያን ቀለበት ውስጥ ለማስገባት በአቦ ሸማኔ ፍጥነት እየከነፉ ይገኛሉ። በትናንትናው ዕለት በቢቢሲ ፎክስ ኦን አፍሪካ ላይ የቀረቡ የግብጽ ከፍተኛ ሹም ኢትዮጵያ ላይ ሲዘቱን የታዩት ታላቁ የህዳሴ ግድብን በተመለከተ ከኢትዮጵያ ጋር ተጨማሪ ውይይት እንደሚደረግ የግብጽ የውጭ ጉዳይ ሚኒስትር ባድር አብዲላቲ ለቢቢሲ ተናግረዋል። ከቢቢሲ ፎክስ ኦን አፍሪካ ቃለ ምልልስ ያደረጉት የውጭ ጉዳይ ሚኒስትሩ ላለፉት 13 ዓመታት የተደረጉ ውይይቶች አንዳች መፍትሄ አላመጡም ብሏል። የህዳሴ ግድቡ ከተመረቀ በኋላ በኢትዮጵያና በግብጽ መካከል ያለው ግንኙነት የበለጠ መሻከሩን ጠቅሰው በዚህ መካረር ምክንያት ዓለም አቀፉ ማህበረሰብ ስጋት ሊሰማው እንደሚገባም ተናግረዋል። ባለፉት 13 ዓመታት በሀገራቱ መካከል የተደረገው ውይይት ውጤት ባለማስገኘቱ ግብጽ በዓለም አቀፍ ህግ መሰረት የውሃ ደህንነቷን እንደምታስከብር ዝተዋል። ከዚህ ቀደም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይ ንግግር ማድረግ አስፈላጊ አይደለም ብሏል። የውጭ ጉዳይ ሚኒስትሩ በሰጡት መግለጫ የግድቡ ጉዳይ ከኢትዮጵያ ጋር ካለን የሁለትዮሽ ግንኙነት ጋር የሚያያዝ ነው ያሉት ሚኒስትሩ ግድቡን እንደ ተናጠለ እርምጃ የምንቆጥረው ነው ብለዋል። አክለውም ህገወጥ ነው ሲሉ የመንግስታቸውን አቋም አንጸባርቋል። ግድቡን ከዓለም አቀፍ ህግ ጋር የሚጣጣም አይደለም ሲሉ የገለጹት የውጭ ጉዳይ ሚኒስትሩ ዓለም አቀፍ ህግ በግልጽ እንደሚለው ማናቸውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅና ጉዳት አለማስከተሉን ማረጋገጥ ያስፈልጋል በማለት አብራርተዋል። የኢትዮጵያ ውሃና ኢነርጂ ሚኒስቴር በሰጠው ምላሽ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክሏል። ከቢቢሲ ፎክስ ኦን አፍሪካ ጋር ቃለ ምልልስ ያደረጉት የግብፁ የውጭ ጉዳይ ሚኒስትር በድር አብድላቲ የህዳሴ ግድብ ከዓለም አቀፍ ህግ ውጭ የተወሰደ የአንድ ወገን እርምጃ ነው፣ ይህም የሚያሳዝን ነው፣ እኛን ስላላማከሩን እውቅና አንሰጠውም ብለዋል።
ከግብጽ ክስ በተቃራኒው ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኖሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበረ የውሃና ኢነርጂ ሚኒስቴር ገልጿል። ታዛቢዎች የግብጽ ክስ መሰረተ ቢስና የ2015ቱን የመርሆች ስምምነት ያልተከተለ ከዚህ በተጨማሪም ደግሞ ዓለም አቀፍ የጥናት ቡድኑ የህዳሴው ግድብ በታችኞቹ ተፋሰስ ሀገራት ላይ ጉልህ ጉዳት አያደርስም የሚለውን ሳይንሳዊ ጥናት የተጣረሰ ነው በሚል እየተቹ ይገኛሉ። ህወሓት ዘመቻ ከፈተ። ዘመቻው ሻዕቢያ ላይ ያነጣጠረ ነው። ጽምዶ ንፋስ ገብቶበታል። ከኤርትራ መንግስት ጋር ትብብር ወይም ጽምዶ የፈጠሩት የህወሓት መሪዎችና የጦር አዛዥ በኤርትራ በኩል የሚደረግላቸው ድጋፍ ከጠበቁት በታች በመሆኑ ደስተኞች አለመሆናቸውን ይልቁንም ቅሬታ እያደረባቸው መምጣቱ ታውቋል። ከዚሁ ጋር በተያያዘ የኤርትራ መንግስትና ሰራዊት በትግራይ መገናኛ ብዙሃን በስም ተጠርተው በዘመቻ መልክ ሲወክሱም ታይቷል። ከኤርትራ መንግስት ጋር ትብብር ወይም ጽምዶ ጠሩ የህወሓት መሪዎችና የጦር አዛዦች በኤርትራ በኩል የሚደረግላቸውን ድጋፍ ከጠበቁት በታች በመሆኑ ደስተኞች አለመሆናቸውም ይልቅም ቅሬታ እያደረባቸው መምጣቱ ተገልጿል። ከዚሁ ጋር በተያያዘ ይሆናል በግልጽ ባልታወቀ ምክንያት የኤርትራ መንግስትና ሰራዊት በትግራይ መገናኛ ብዙሃን በስም ተጠርተው ሲወቀሱ ታይቷል። የህወሓት መሪዎችና የታጣቂ አዛዦች ከኤርትራ መንግስት ጋር በፈጠሩት ትብብር በቂ መሳሪያ ድጋፍ እንደሚደረግላቸው የጠበቁ ቢሆን በኤርትራ በኩል እየተደረገ ያለው ድጋፍ በጥይትና ባሮጌ መሳሪያዎች ላይ የተወሰነ መሆኑም ተመላክቷል። የኤርትራ መንግስት በጥይትና ባሮጌ መሳሪያዎች ከሚያደርገው ድጋፍ ባሻገር የተበላሹ መሳሪያዎችን እንጠግንላቸዋለን እንዳለ ተሰምቷል። ሆኖም ሻዕቢያ በቃሉ አልተገኘም። በዚህም ህወሓት የኤርትራ መንግስት የሰጠው ምላሽ ቅሬታ እንዳሳደረበት ታውቋል። ከኤርትራ መንግስት ጋር ትብብር መፍጠራቸውን ተከትሎ ቀደም ሲል በትግራይ ክልል መገናኛ ብዙሃን ስለ ኤርትራ መንግስትና ኤርትራ ሰራዊት ሲነገሩ የነበሩ አሉታዊ መልእክቶች መቆማቸው ይታወሳል። ሌላ ቀርቶ በኤርትራ ሰራዊት በደል ደረሰብን በሚል የሚናገሩ ሰዎች በኢትዮጵያ ሰራዊት ተፈጸመብን በሚል እንዲያስተካክሉ ግፊት ሲደረግ መቆየቱም ተዘግቧል። ሰሞኑን ግን በኤርትራ መንግስትና በኤርትራ ሰራዊት የተቀመጡ ገደቦች ወይንም ክልከላዎች ተፈጻሚ አልሆኑም። የትግራይ ክልል መገናኛ ብዙሃን የአክሱም ግድያን ጨምሮ የኤርትራ መንግስትና ሰራዊት እየጠቀሱ ሰፊ ዘገባዎችን አሰራጭተዋል። በተለይም በትናንትናው ዕለት የተከበረውን የአክሱም ጽዮን ዓመታዊ ክብረ በዓል በማስመልከት በበዓሉ ስፍራ የክልሉ ባህልና ቱሪዝም ቢሮ ኃላፊ እንዲሁም የክልሉ ከፍተኛ ብዙሃን የኤርትራ መንግስትና ሰራዊትን የሚወክሱ መልእክቶችንና ዘገባዎችን አሰራጭተዋል። ጀነራሉ ስለ ኢትዮ ኤርትራ ድርድር በድንገት ተናገሩ። ከሰሞኑ ተከታትለው ወደ ኢትዮጵያ ያቀኑ ጀነራሎቹ ኢትዮጵያና ኤርትራ ወደ ድርድር እንዲገቡ ማሳሰባቸው ተሰምቷል። ጀነራል ተሾመ ስለ ውይይቱ በሰጡት ገለጻ ሀያላን ሀገራት የሁለቱን ሀገራት ድርድር ለማገዝ አብስረዋል ብለዋል። ከሰሞኑ ተከታትለው ወደ ኢትዮጵያ ያቀኑ ጀነራሎች ኢትዮጵያና ኤርትራ ወደ ድርድር እንዲገቡ ማሳሰባቸውም ተሰምቷል። ከአሜሪካ እስከ ፈረንሳይ ባለፈው ሳምንት ተከታትለው አዲስ አበባ የገቡት ጀነራሎች በኢትዮ ኤርትራ ውጥረት ላይ ከጠቅላይ ሚኒስትር አብይ አህመድና ከመከላከያ ጀነራሎች ጋር መምከራቸው ይታወሳል። መከላከያ ሰራዊት ትናንት ያሰራጨው ቪዲዮ የሀገራቱ ጀነራሎች ውይይት ምን ላይ ትኩረት እንዳደረገ ፍንጭ ሰጥቷልም። የአሜሪካ የአፍሪካ እዝ ጀነራል አንደርሰን በቀጠናው ጦርነት እንዳይቀሰቀስ ከጀነራል ፊልድ ማርሻል ብርሃኑ ጁላ ጋር በነበራቸው ውይይት መግለጻቸውን የተሰራጨው ቪዲዮ ያመላክታል። የሀያላን ሀገራት ጀነራሎች ወደ አዲስ አበባ ተከታትለው የመግባታቸው ምክንያት ሲያነጋግር እንደነበርም ይታወሳል። የአሜሪካ፣ ፈረንሳይ፣ ጣሊያን ወታደራዊ አዛዦች ጉብኝት ኢትዮጵያ ካነሳችው የባህር በር ጥያቄ ጋር ተይዞ በቀጠናው ጦርነት እንዳይቀሰቀስ የድርድር በር ለመክፈት መሆኑም ታውቋል። የሀገራቱ ጀነራሎች ኢትዮጵያ ያነሳችውን የባህር በር ጥያቄ ከጦርነት መለስ በሰላማዊ መንገድ እንዲፈታ መምከራቸው ተሰምቷል። የአሜሪካ፣ ፈረንሳይ፣ ጣሊያን ጀነራሎች በባህር በር ጉዳይ ንግግር እንዲጀመር ማሳሰባቸው የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ በሰጡት ማብራሪያ አረጋግጧል። ጀነራል ተሾመ በጉዳዩ ላይ በሰጡት ማብራሪያ ኢትዮጵያ ያነሳችው የባህር በር ጥያቄ ላይ ድርድር እንዲደረግ የሀገራቱ ወታደራዊ አመራሮች አቋም መያዛቸውን ጠቁመዋል። ጀነራሉ በማብራሪያቸው ኢትዮጵያ የሰነበቱት የሀያላን ሀገራት ወታደራዊ አዛዦች የድርድሩን ሂደት የማገዝ አቋም
አሳስረዋል ብሏል። ኢትዮጵያ ባነሳችው የባህር በር የማግኘት ጥያቄ የሰላም ንግግር አማራጭ እንዲከተል የሀገሪቱ ጀነራሎች አሳስበዋል። ለዚህም የሀገራቸው መንግስት የንግግር ድርድር ጥረቶችን እንደሚደግፉ ከኢትዮጵያ ባለስልጣናት ጋር በነበራቸው ይገልጿል። የአሜሪካ የአፍሪካ እዝ ጀነራል ዳግቪን አንደርሰን በቀጠናው ጦርነት መቀስቀስ እንደሌለበት በማሳሰብ ኢትዮጵያ ሰላማዊ መንገድን ብቻ እንድትከተል መክሯል። ኢትዮጵያ ያነሳችው የባህር በር የማግኘት ጥያቄ በሰላማዊ መንገድ ብቻ መቅረብ እንዳለበት ጀነራሉ በውይይቱ ተናግሯል። ፊልድ ማርሻል ብርሃኑ ጁላ ስለ ባህር በር ጥያቄው ለአሜሪካው ጀነራል ባቀረቡት ማብራሪያ የኢትዮጵያ ወደ ቀይ ባህር መግባት በአፍሪካ ቀንድ የአሜሪካን ፍላጎት የሚያስጠብቅ ነው ብሏል። የኢትዮጵያ የባህር በር ፍላጎት ለሰላማዊ ዓላማዎችና ኢኮኖሚያን ለመገንባት የሚውል መሆኑን ሲናገሩም ተደምጧል። የአሜሪካ የአፍሪካ እዝ አዛዥ ጀነራል አንደርሰን ኢትዮጵያ በሰላማዊ መንገድ የባህር በር የማግኘት ጥረቷን እንደሚደግፉ መግለጻቸውን አመላክቷል። መከላከያ ባሰራጨው መረጃ ኢትዮጵያ የቀይ ባህር በርን ካገኘች ለቀጠናው ሰላም የበለጠ ጉልህ አስተዋጽኦ ታደርጋለች ብለው እንደሚያምኑም ገልጸዋል። የአሜሪካ ከፍተኛ የባህር ኃይል አዛዥ አደንዛዥ እጽ ያዘዋውሩብናል በተባሉ የቬንዙዌላ ጀልባ ላይ በድጋሚ ወታደራዊ እርምጃ እንዲወሰድ ማዘዛቸው ዋይት ሃውስ አስታወቀ። በቬንዙዌላው ጀልባ ላይ እርምጃ ሲወሰድ ይህ ለሁለተኛ ጊዜ ሲሆን የዋይት ሃውስ ፕሬስ ሴክሬታሪያት ካሮላይን ሌቪት አድሚራል ፍራንክ ብራድሊ ስልጣናቸውንና ሕጉን ተከትለው ውሳኔውን አስተላልፈዋል ብለዋል። የአሜሪካ መከላከያ ጸሐፊ ፒት ሄግዜት እንዳሉት ጥቃት እንዲፈጸም ትዕዛዝ ቢሰጥም ዋሽንግተን ፖስት እንደዘገበው ሁሉንም ሰዎች ግደሉ አልተባለም። ከመጀመሪያው ዙር የአሜሪካ ጥቃት የተረፉ 2 ሰዎች ጀልባው ላይ እንደሚገኙ ከታወቀ በኋላ ሁለተኛው ጥቃት እንዲፈጸም ትዕዛዝ መሰጠቱ ተዘግቧል። ዘገባው እንደሚያመለክተው በህይወት የተረፉ ሰዎች በጥቃቱ የተቃጠለው ጀልባ ላይ ተንጠልጥለው ቆይተዋል። ጥቃቱን ተከትሎ ዲሞክራትና ሪፐብሊካን ሕግ አውጪዎች ስጋታቸውን ገልጸዋል። ጥቃቱን በተመለከተ ምክር ቤቱ ግምገማ እንዲያደርግም ጠይቋል። ፕሬዝዳንት ዶናልድ ትራምፕና ፒት ሄግዜት የጦርነት ሕግን ተከትለው የአደንዛዥ እጽ አዘዋዋሪ ሽብርተኞች ላይ እርምጃ ይወስዳሉ ሲሉ የዋይት ሃውስ ፕሬስ ሴክሬታሪያት ተናግሯል። የመጀመሪያው ጥቃት ከተፈጸመ በኋላ 2 ሰዎች ስለመትረፋቸውም ሆነ ሁለተኛው ጥቃት በቀጥታ ሁለቱን ሰዎች ኢላማ ስለማድረጉ ማረጋገጫ አልሰጡም። ፒት ሄግዜት በህይወት የተረፉ ሰዎች እንዲገደሉ ትዕዛዝ ማስተላለፋቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ተመልካቾች ለሰዓቱ የነበሩን ዜናዎች ነበሩ። በያላችሁበት ሰናይ ጊዜ